ሁሉም ሰው አይቆይም። ነጻነት። አስደንጋጩ ማዕበል ተፈጸመ። አርቲስት ነጻነት ወርቅነህ በሁሉም ኢትዮጵያዊ ልብ እኩል ታዝኖለት እኩል ተለቅሶለት ሥርዓተ ቀብሩ ተፈጽሟል። ከጠዋት 2 ሰዓት ተኩል በቅድስት ሥላሴ ካቴድራል ሽኝት የተደረገለት አርቲስት ነጻነት ወርቅነህ ሥርዓተ ቀብሩ በ4 ኪሎ መንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ተፈጽሟል። ቤተሰቦቹ፣ የሙያ አጋሮቹና አድናቂዎቹ በተገኙበት የሳቅ ንጉሡ አርቲስት ነጻነት ወርቅነህ ሥርዓተ ቀብር ተፈጽሟል። አርቲስት ነጻነት ወርቅነህ በሙያው ላይ ሳለ በሕፃን በአዋቂው የተወደደ፣ በፊልምና ቲያትር ሥራዎቹ ጥርስ የማያስከድን፣ ከዘመኑ የብሔርና ዘረኝነት ተለይቶ ሰው ሆኖ ኑሮ ሰው ሆኖ ያለፈ፣ በብዙ ኢትዮጵያውያን ልብ ውስጥ ደማቅ አሻራ ጥሎ ያለፈ ነው። ነጻነት ወርቅነህ ከህመም ጋር ሲታገል እንደቆየ የሚያሳዩ ምልክቶች የነበሩ ቢሆንም ይህን ሆኛለሁ ብሎ በአደባባይ አልተናገረም ነበር። ነጻነት ወርቅነህ በኢንስታግራም እና በሌሎችም የማህበራዊ ሚዲያ ትስስር ገጾች ሲያስተላልፋቸው የነበሩ መልእክቶች ግን ዞር ብሎ ላያቸው ትልቅ የማንቂያ ደወል እንደነበሩ መረዳት ይቻላል። ከነዚህ መልእክቶቹ መካከል ሁሉም ሰው አይቆይም፣ ብቻችሁን መሆንን ልመዱ የምትለው አንደኛው ነው። አዎ በትክክል ሁሉም ሰው አይቆይም። የሰው ልጅ ዕድሜ ቢበዛ 80 ነው። ሌላው ድካም ነው። ነፂ እንዳለውም ለወዳጆቹ በዙሪያው ላሉ ሰዎቹ ብቻችሁን መኖር ሰውን ማጣት ልመዱ እንዳለው ሁሉንም ጥሎ በሰላም አርፏል። ስለ ነፂ ተጨማሪ መልእክቶችና አጠቃላይ መረጃዎችን ይዘናል። እስከ መጨረሻው ድረስ አብራችሁን ቆዩ። ብቻችሁን መሆንን ተማሩ፣ ሁሉም ሰው አይቆይም። ይህች የነጻነት ወርቅነህ መልእክት ብዙ ወዳጆቹን ያስቆጨች፣ ያሳዘነች፣ በውስጧም ብዙ መልእክት የያዘች መራራ መልእክትም ኑዛዜም ሐቅም ነበረች። አዎ ሁሉም ሰው አይቆይም። አሁን የዓለም ሕዝብ ብዛት 8 ቢሊዮን ገደማ ነው። ከዛሬ 100 ዓመት በኋላ ሁሉም በሕይወት የለም። ሞት ለሰው ልጅ የተሰጠ ዘላለማዊ ረፍት ነው። ማንም ከሞት አይቀርም። ማንም ለዘላለም አብሮ አይኖርም። ባላገር በስነ ቃሉ ልብ የለው አሞራ ከዛፍ ይታገላል፣ ከወደዱት ጋራ ማን ሲኖር አይቶታል ይላል። ማናችንም አንድ ቀን እንሞታለን። ደግም ሰራን፣ ታዋቂ መሆንን፣ ህዝብ አስታረቅንም፣ ህዝብ አባላንም፣ በጥላቻ ኖርንም ሁላችንም ሕያው ሆነን አንኖርም። የዚህኛው ምድር ሕይወታቸው ጊዜያዊና ኃላፊ ነው። እናም ነፂ ብቻችሁን መኖር ልመዱ፣ ሁሉም ሰው አይቆይም ብሎ የመጨረሻዋን መልእክቱን አድርሶ አልፏል። ነፂ በሁሉም ኢትዮጵያዊ ልብ ውስጥ ትልቅ ቦታ እንደሰራ የታየው ከህልፈተ ቀኑ ጀምሮ መላው ኢትዮጵያውያን አዝነዋል። ኢትዮጵያውያን ሀዘናቸውን በተለያዩ መልኮች ሲገልጹ ታይተዋል። ሥርዓተ ቀብሩ ላይም እጅግ ከፍተኛ የህዝብ ቁጥር ታይቷል። ይህም ነጻነት በሁሉም ህዝብ ልብ ውስጥ እጅግ ትልቅ ቦታ እንዳለው ዳግም ያረጋገጠ ክስተት ሆኖ ተመዝግቧል። ነጻነት ወርቅነህ ለብዙ ኢትዮጵያውያን ማምለጫ ነበር። ከድብርት፣ ከጭንቀት፣ ከጦርነት ዱካክ፣ ከዘረኝነትና መሰል አእምሮን ከሚያቆሽሹ ተግባራት ማምለጫ ነበር። ነጻነት በተለይም በአስቂኝ ፊልምና ቲያትር ዘርፍ ቀዳሚው ነበር። ነፂ ሰርቶባቸው ጥርስ የማያስገልጡ ስራዎች የሉ። የቴሌቪዥን ፕሮግራሞቹ አዝናኝና ቁም ነገር የተሞሉ ነበሩ። እንደ ነፂ አይነት በሁሉ ሙሉ የሆኑ ሰዎችን ማግኘት በጣም አስቸጋሪ ነው። ቀልዶቹ፣ ወሬዎቹ አዝናኝ ነበሩ። አንድ እንጥቀስ። ከሎሚ ዩቲዩብ ጋር በነበረው አንድ ቆይታ በአሜሪካ ከሚኖር የ8 ዓመት ልጁ ጋር ስለ ሞት እያወራ ነበር። ሞት ለምን ወደ ምድር እንደመጣ፣ ሰዎች ለምን እንደሚሞቱ የ8 ዓመት ልጁ ይጠይቀዋል። እናም ሔዋን አንዲት ፍሬ ቀጥፋ በመብላቷ ምክንያት ሞት ወደ ምድር መጣ ሲል ነፂ ለልጁ ማስረዳቱን ይናገራል። ነፂ ለልጁ ሔዋን ፍሬ በመብላቷ ምክንያት ሞት እንደመጣ ሲነግረው ልጁ ብዙም ሳይገረም አውቃለሁ አለኝ ይላል። ከዛም ምንድነው የምታውቀው ስለው ሔዋን ሞትን ያመጣችው ፍሬውን አጥባ መመገብ ሲኖርባት ሳታጥብ በመብላቷ ነው አለኝ ይላል። የነፂ ትዝታዎች፣ የነፂ ወሬዎች እንዲህ ናቸው። ፈጠራዎቹም ገጠመኞቹም አዝናኝና አስቂ ናቸው። ጥርስ አያስከድኑም ከሚባሉ ጨዋ ታዋቂ ቴሌቪዥን መሰናዶ አቅራቢዎች መካከል ነፂ ቀዳሚው ነበር። በተለይም በቤተሰብ ጨዋታ ላይ ከተሳታፊዎች ጋር የሚያደርጋቸው የቃላት ምልልሶች የብዙዎች መዝናኛ ነበሩ። ነፂ ተዋናይና አዘጋጅ ብቻ ሳይሆን ዳይሬክተርና ደራሲም ነበር። ኤፍቢአይ፣ ባለቀለም ሕልሞች እና ያንቺው ሌባን ጨምሮ
በሌሎችም አስቂኝ ፊልሞች እንዲሁም እንደ ፍሬሽማን ባሉ አዝናኝ ተውኔቶች የሚታወቀው ነጻነት ዛሬ ከቀኑ 6 ሰዓት ስርዓተ ቀብሩ ተፈጽሟል። እሱ እንዳለው ሰዎች ያልፋሉ፣ መልካም ትዝታዎቹ ግን ለዘላለም አብረው ይኖራሉ። ነፂ ሁሌም ፈጣን ነበር። ወዲያው ሳቆችን ይፈጥር ነበር። የኮሜዲ ስራ ፈጣን አእምሮና የፈጠራ ችሎታ ይፈልጋል። ድንገት የፈጠራ ኮሜዲ ከሚሰሩ ባለሙያዎች መካከል ነጥረው የሚወጡት ፈጣን አእምሮ ያላቸው ናቸው። ነፂ ኪነ ጥበብን በማንኛውም መንገድ ቢሰራ አሳምሮና አሳድጎ የሚሰራ ለየት ያለ ተሰጥኦ ያለው ተዋናይ ነበር። ነጻነት በስራው ላይ በምንም አይነት የዲሲፕሊን ችግር የማይታማ ለቡድን ስራ የተመቸ ስኬታማ ባለሙያ ስለመሆኑ የቅርብ ሰዎቹ መስክረዋል። ነፂ ስራን ቀለል ብሎ እንዲሰራ የሚያግዝ በእድል ወይም በአጋጣሚ ስም ያገኘ ሳይሆን ለፍቶ ጥሮ ወድቆ ተነስቶ ትልቅ ስምና ማንነትን የተከለ ታታሪ ሙያተኛ ነበር። ድንገት የፈጠራ ኮሜዲያንን የአእምሮ ፍጥነትና ስል መሆን ያሳያል። ለዚህም እንደ ምሳሌ ኮሜዲያኖቹን ትሬቨር ኖዋና ማክስ አሚኒ ይጠቀሳሉ። ፍጥነት ብቻ ሳይሆን በፍጥነት መናገር የሚፈልጉትን ወይም ማስተላለፍ የሚፈልጉትን መልእክት ማድረስ ይጠይቃል። በዚህም ነጻነት የተካነ ሙያተኛ ነበር። በጣም ለዛ ያለው በጣም ወዝ ያለው ሲሆን ያ ሰው ከሁሉም መጥቆ ይወጣል። ነጻነት መድረክ ሲመራም ይሁን ፊልም ወይም ቲያትር ላይ ሲተውን ችሎታው ጎልቶ ይታያል። ብዙዎች ስንመለከተው ደስ ይለናል በማለት አስቂኝነቱ ብቻ ቢታያቸውም የአእምሮ ስለትና ብስለት ብዙ ሊባልለት እንደሚገባ ባለሙያዎች ያስረዳሉ። ትልቁ ችሎታው የአእምሮ ፍጥነት ነው። አእምሮ ሲፈጥን አንደበት አብሮ ከተሰናኘ፣ የቋንቋ ችሎታ አብሮ ከተቀናጀ፣ ለዛና ወዝ አብሮ የሚሄድ ከሆነ ያ ሰው የተዋጣለት ኮሜዲያን ነው። ነጻነትን የሚገልጹት ሐሳቦች የማያልቁበት፣ ቃላት የሚታዘዝለት፣ አእምሮ በፍጥነት ሁሉም የሚገዛለት ነው። በተለይ ደግሞ ነጻነት ስታንዳፕ ኮሜዲና ቲያትርን የማዋሃድ ቅርጽ እንዳመጣ ይነገራል። መድረክን መግዛት የሚችል ተመልካቾች ፊት ወጥቶ አሸንፎ የሚፈልገውን አሳክቶ የሚወርድ ሰው ነበር። ነጻነት ለብቻው መድረክን አያያዝና በመቆጣጠር ያለው ችሎታ ፍሬሽማን ቲያትር ላይ ጎልቶ እንደወጣና በስታንዳፕ ኮሜዲ ያመጣው ለውጥ እንደ እሸቱ መለሰ ያሉ ኮሜዲያኖችን አምጥቷል። ነጻነት ትሁት ነበር። መድረክ ላይ ፈጠራ የተሞላቸው ባለሙያዎች ከመድረክ በታች አስተዋይ፣ አድማጭ፣ ሰው አክባሪ እንደሚሆኑ ማሳያው ነጻነት ነው ብለው ያምናሉ። ይህን አድናቂዎችም ይመሰክሩለታል። ሰዎች መንገድ ላይ ሲያገኛቸው ኑ እንጂ ፎቶ እንነሳ እያለ ራሱ የሚጋብዝ ፍላጎታቸውን ከፊታቸው ላይ የሚያነብ ነበር። ኢጎ ወይም ደግሞ ራሱን መኮፈስ የማያውቅ የትኛውም ቦታ የሚገኝና ከአድናቂዎቹ ጋር ደስ የሚል ግንኙነት የነበረው ነፂ ዛሬ ስርዓተ ትዝታ ሊሆነን ወደ መቃብሩ ወርዷል። ነፂ ቅርብ ሰዎቹ ለቢቢሲ ሲናገሩ በጣም ሰው አክባሪ፣ በጣም ትሁት፣ አስተዋይ ነው ይላሉ። መድረክ ላይ የሚጠቅመውን ነገር የሚያገኘው በማስተዋል በማዳመጥና በመጠየቅ ነው። ባህሪው ታዋቂ ስለሆነ ሰዎች እንዲሸሹት የሚያደርግ ሳይሆን ወደሱ የሚያቀርብ እንደሆነ ይመሰክራሉ። ሰፈር ውስጥም ሰፊ መድረክ ላይም አንድ ሰውን ቢያገኝ ሺህ ሰው ቢኖርም ትሁት ነው። መተናነስ፣ ሰው ማክበር፣ አዳዲስ ነገር መማር ሁሌ ነፂ የሚያደርጋቸው ነገሮች ነበሩ። ለልጆቻችን እንዳጎታቸው አይነት ሆኖ በቴሌቪዥን የምናየው ሰው ነበር። በኢትዮጵያውያን የጋራ ዝነ ልቦና በጋራ ሐሳቤ ውስጥ ቦታ ያለው ሰው ነው። ነጻነት ለሙያው ታታሪ እንደነበር ሳይጠቅሱ አያልፉም። ፈጣሪ የሰጠውን ዕድሜ በአግባቡ እንደተጠቀመበት ያምናሉ። ብዙ ትዝታ፣ ብዙ የጥበብ ውጤት በአጭር ጊዜ ሰጥቶ የሄደ ሰው ነው ይላሉ። ነጻነት ለሙያው የነበረውን ተቆርቋሪነት በተመለከተ መዓዛ ወርቁ በ2004 ዓ.ም የግል ቲያትር ሰሪዎች በቲያትር መግቢያ ዋጋ ላይ ባካሄዱት ትግል ትልቅ አስተዋጽኦ ያደረገ የሙያው ተቆርቋሪ ነው ስትል ገልጸዋለች። ከነጻነት ተወዳጅ ስራዎች መካከል አንዱ የሆነውና በ2000 ዓ.ም መጀመሪያ አካባቢ ወደ መድረክ ያመጣው ፍሬሽማን ቲያትሩ ለረጅም ጊዜ በሙሉ አዳራሽ ከመታየቱ በተጨማሪ መነጋገሪያ የነበረ ነው። ፍሬሽማን ቲያትር የነጻነት ድርሰትና ዝግጅት ሲሆን በተለያዩ ዓለም ሀገራት ከመታየቱ በተጨማሪ እስከ ቅርብ ጊዜ ድረስ እያረፈ ወደ መድረክ የሚመለስ ተመልካችን ወደ ቲያትር ቤት የሚመልስ ተወዳጅ ስራው ነው ስትል ደራሲና አዘጋጅ መዓዛ ያላትን አድናቆት ትገልጻለች። ለነጻነት በሙያው ስኬት እንዲያገኝ ካደረጉት ነገሮች መካከል ለሁሉም ነገሮች ራሱን ቅርብ ለማድረግ ያለው ፍላጎትና ጥረት መሆኑን የምትናገረው መዓዛ የነጻነት ልፈት በእጅጉ አሳዝኗታል። እኔ ሳውቀው ነጻነት ለህዝብ፣ ለሚዲያ፣ ለዓለም አቀፍ መረጃና ለንባብ የቀረበ ነበር። ይህ ደግሞ ካለው የተፈጥሮ ፈጣን ሐሳቢነት ላይ የተሟላ ስብዕናና በማንኛውም ጉዳይ የተሻለ መረዳት እንዲኖረው አድርጓል። ለስራውም የማይነጥፍ ግብዓት እንዲኖረው አግዞታል። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ ነጻነት በኢትዮጵያ የፊልም ቲያትርና የቴሌቪዥን መሰናዶ ታሪክ ጉልህ ሚና አለው።
ነጻነት የሁለተኛ ደረጃ ተማሪ ሳለ ራሱን ቲያትር በመጻፍና ሴት ገጸ ባህሪ ወክሎ በመተወን የመምህራኑን ትኩረት እንዳገኘ ይነገርለታል። በተለይ የአማርኛ አስተማሪው ያበረታቱት እንደነበር በሰጣቸው ቃለ ምልልሶች ተናግሯል። በኢቢኤስ ቴሌቪዥን ላይ ቤተሰብ ጨዋታ አቅራቢ ሳለ መሰናዶ ከፍተኛ አድናቆት ያለውና ተወዳጅ እንዲሆን የአንበሳውን ድርሻ ተወጥቷል። ነጻነት እንዳለው ሁሉም ሰው አብሮ አይዞርም። አንድ ባንድ ሁሉም የሰው ልጅ ያልፋል። የምንወዳቸውን እናጣለን፣ የምንወዳቸውን ትተን እንሄዳለን። ይህ የተፈጥሮ ግዴታ ነው። ግን ደግሞ የሰው ልጅ ሕያው ነው። ሙቶም ሌላ ሕይወት ይቀጥላል። እንደ ስራው በፈጣሪው ፊት ይኖራል። ነፍስ ይማር። አበቃን። መልካም ጊዜ ተመኘን።